የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ከጌትስ ፋውንዴሽን ጋር በመተባበር በግብርናው ዘርፍ ያለውን መረጃ ዲጂታላይዝ ማድረግ ላይ የሚሰራ ኦፕን አግሪ ኔት የተሰኘ መተግበሪያ አስተዋውቋል። ይህ መተግበሪያ የኢትዮጵያ አርሶና አርብቶ አደሮች መረጃ በአንድ ቋት እንዲገኝ ለማድረግ የሚያስችል እንደሆነም ሲነገር ሰምተናል። ለምሳሌ የአንድ ቦታ የአርሶ አደሮች መረጃ ቢኖር፣ ሌላ ቦታ የሰብል ምርት መረጃ ቢኖር፣ ሌላ ቦታ ደግሞ የመሬቱ መረጃ አለ። እነዚህ ሶስቱ የተለያዩ የመረጃ ቋቶች ወይም ዳታቤዞች ዳታ መለዋወጥ እስካልተቻሉ ድረስ ለአርሶ አደሩም ሆነ ለውሳኔ ሰጪው አካል በቂ የሆነ መረጃ አለን ማለት ያስቸግራል። ስለዚህ ዛሬ የጀመርነው ፕሮጀክት ምንድነው የሚሰራው? እነዚህ ሲስተሞች ባሉበት ሆነው እርስ በርስ እንዲነጋገሩ ማስቻል ነው። ለዚህ ምን ያስፈልገናል? አንደኛው የዳታቤዞቹ በትክክል ስታንዳርድ ህጎች እንዲሆኑ ማድረግ ያስፈልጋል። ሁለተኛ ደግሞ በዛ ስታንዳርድ መሰረት እርስ በርስ የሚነጋገሩበትን ህጎች መውጣት አለበት ወይም ፕሮቶኮልስ የሚባሉት ያስፈልጋሉ ማለት ነው። ከዛ በኋላ ነው እነዚህ መለዋወጥ የሚችሉት። እነዚህ ደግሞ ዳታ ሲለዋወጡ በዋናነት በተጠቃሚው ፈቃደኝነት ላይ የተመሰረቱ መሆን አለባቸው። ያንን ለማድረግ ደግሞ የኮንሰንት ማኔጅመንት የሚባል አለ። ያ ተጠቃሚ ሲፈልግ ብቻ ነው ያንን መረጃ ሼር መደረግ ወይም ከሌሎች ጋር ኤክስቼንጅ መደረግ የሚገባው ማለት ነው። ከዚህ ባሻገር አንድ አርሶ አደር ብድር መበደር ቢፈልግ አበዳሪው የገንዘብ ተቋም በዚህ የመረጃ አያያዝ መሰረት መረጃዎችን በአንድ ቋት እንደሚያገኝ የነገሩን ዳይሬክተሩ መረጃዎቹ የሚገኙበትም በባለቤቱ ይሁንታ ብቻ እንደሆነ አክለው ገልጸዋል። አክለውም የስራ የሚሰራው በቅርቡ የወጣውን የግል ዳታ ጥበቃ አዋጅን መሰረት በማድረግ እንደሆነ ተናግረዋል። የሆነ አካባቢ አንድ አይነት ምርት ያመርቱና ግብዓት ገዢ አጥተው በጣም በርካሽ ይሸጣሉ ወይም ለከብት ይሰጡታል። የሆነ አግሮ ፕሮሰሰር ደግሞ ያንን ግብዓት አጥቶ ሲቸገር እናያለን እና ያንን አይነት ነገሮች ይፈታልናል ይሄ አሁን የምናስበው እና ከዚህ የተጀመሩ ነገር በፊት የተጀመሩትን አንዳንድ ነገሮች ስናነሳ ከኢንፍራስትራክቸር አኳያ ገጠር ላይ የኢንተርኔት ተጠቃሚው ትንሽ ነው። ዋጋውም የዳታ ኮስትም ከፍ ያለ ነው። የሊትሬሲ ሌቭልም ዝቅ ያለ ነው። ስለዚህ የዲጂታል ኪዮስክ ኢኒሼቲቭ የሚባል ነበረን። ይሄ ኢኒሼቲቭ የአርሶ አደሮች ማሰልጠኛ ጣቢያዎች ላይ ዲጂታል ነገሮችን በመጨመር ምን ያካትታል? ዲቫይሶች ላፕቶፕ ሊሆን ይችላል፣ ዴስክቶፕ ሊሆን ይችላል፣ ታብሌቶች ሊሆኑ ይችላሉ። እነዚህን እዛ ማስቀመጥ። ሁለተኛ ደግሞ ኮኔክቲቪቲ መስጠት በ4G ሊሆን ይችላል ወይም ደግሞ የኬብልም ካለ በኬብል ኮኔክሽን መስጠት ነው። አርሶ አደሮቹ እዛ እየመጡ አገልግሎቱን እንዲጠቀሙ ማለት ነው። ካለፈው ዓመት ጀምሮ ሁሉንም መረጃዎች አሟልተው በዚህ ስርዓት የተመዘገቡ አርሶ አደሮች ቁጥር 85000 እንደደረሰ የነገሩን ዳይሬክተሩ ይህን ማድረግ የተቻለውም የአርሶ አደሮቹን መረጃ በፋይዳ ዲጂታል መታወቂያ በኩል በመመዝገብ እንደሆነ አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ መጪው ሀገራዊ ምርጫ ካለፈው ምርጫ የተሻለ ሰላማዊ፣ ፍትሐዊና አካታች እንደሚሆን በመግለጽ የፖለቲካ ፓርቲዎች በንቃት እንዲሳተፉ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ትላንት በተካሄደው 6ኛው የህዝብ እንደራሴዎች ምክር ቤት 5ኛ ዓመት የስራ ዘመን 10ኛ መደበኛ ስብሰባ ላይ ተገኝተው በሰጡት ማብራሪያ ምርጫው ካለፈው ሀገራዊ ምርጫ በማንኛውም መስፈርት የተሻለ እንዲሆን መንግስት በቁርጠኝነት እየሰራ መሆኑን ገልጸዋል። ምርጫውን በሚመለከት ለኢትዮጵያ ህዝብ ያለኝ መልስ በውጤት እንየው የሚል ነው ያሉት ጠቅላይ ሚኒስትሩ በእርግጠኝነት መናገር የሚፈልገው ጉዳይ የፓርላማ በብዙ መልኩ በርካታ ድምጾች የሚሰሙበት ይሆናል ሲሉም ተደምጠዋል። እንዲሁም ምርጫው በሰላም ይከናወናል ያሉት ጠቅላይ ሚኒስትሩ በዚህ ምርጫ የሚሳተፉ ኃይሎችም ተጠቃሚ ይሆናሉ ነው ያሉት። ኢትዮጵያና የአውሮፓ ኢንቨስትመንት ባንክ የገጠር ፋይናንስና ልማትን ለመደገፍ የ110 ሚሊዮን ዩሮ ብድር ተፈራርመዋል። ስምምነቱ በገንዘብ ሚኒስቴርና በአውሮፓ ኢንቨስትመንት ባንክ መካከል የተፈረመ ሲሆን ስምምነቱ የገጠር ፋይናንስና የልማት ፕሮጀክቶችን ተግባራዊ ለማድረግ የሚያስችል መሆኑም ተጠቁሟል። ፕሮጀክቱ በሁሉም ክልሎች የግብርናና ኢኮኖሚያዊ ተግባራትን ለማስተዋወቅ እንዲሁም ለጥቃቅንና አነስተኛ ጥንዶች የፋይናንስ አቅርቦትን ያሻሽላል ነው የተባለው። በዚህም መሰረት የኢትዮጵያ ልማት ባንክ ገንዘቡን ለገጠር የፋይናንስ ተቋማት ማለትም
የማክሮ ፋይናንስ ተቋማትና የህብረት ስራ ማህበራት ያስተላልፋል የተባለው የፕሮጀክቱ ፋይናንስ ከዓለም አቀፍ የግብርና ልማት ከአውሮፓ ህብረትና ከዓለም አቀፉ የግብርና ልማት ፈንድ በተገኘ የጋራ ፋይናንሺያል ድጋፍ እንደሆነ ተገልጿል። ይህ ድጋፍ በኢትዮጵያና በአውሮፓ ኢንቨስትመንት ባንክ መካከል ያለውን የረጅም ጊዜ አጋርነት የሚያሳይ ነው ተብሏል። በህገወጥ የነዳጅ ግብይት ላይ የተሳተፉ 354 የነዳጅ ማደያዎች ላይ እርምጃ መውሰዱንና 62 ግለሰቦች መቀጣታቸውን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በተጨማሪም በህገወጥ መንገድ ሲንቀሳቀስ የተገኘ 200 ሚሊዮን ብር ግምት ያለው ነዳጅ መወረሱን ያስታወቀው ተቋሙ ይህንን ይፋ ያደረገው ህጋዊ የነዳጅ ግብይትን ለማጠናከርና በነዳጅ ግብይት ሂደት የሚስተዋሉ ችግሮችን ለመፍታት ያለመ ከ2000 በላይ የሚሆኑ የዘርፉ ባለድርሻ አካላት የተሳተፉበት ሀገር አቀፍ ኮንፈረንስ ባካሄደበት ወቅት ነው። በመድረኩም መንግስት ከፍተኛ ገንዘብ በመበጀት ነዳጅ ከውጭ በማስገባት ማህበራዊና ኢኮኖሚያዊ የልማት ስራዎችን እያስካሄደ ቢሆንም በነዳጅ ግብይት ላይ ተግዳሮቶችና ክፍተቶች እንዳሉ ነው የጠቆመው። በተለይ የነዳጅ ጫኝ ተሽከርካሪዎች ላይ የሚፈጸም ስርቆትና በወቅቱ ያለማጓጓዝ ችግር እንዲሁም በነዳጅ ማደያዎች የሚታይ ነዳጅ መደበቅና የግብይት ክፍተቶች ዋናዎቹ የዘርፉ ፈተናዎች መሆናቸው ተገልጿል። እነዚህ ችግሮችን ለመቅረፍ ዲጂታል የነዳጅ ግብይት አሰራር ከመዘርጋት ባለፈ ብሔራዊ የነዳጅ ግብይት መቆጣጠሪያ ስርዓት እየተተገበረ መሆኑን የገለጸው ሚኒስቴር መስሪያ ቤቱ በነዳጅ ግብይት ሂደት የሚስተዋሉ ችግሮችን በዘላቂነት ለመፍታት ባለድርሻ አካላት በቅንጅት እንዲሰሩ ጥሪ ማቅረቡን ኢዜአ ዘግቧል። ተመልካቾቻችን የምትከታተሉት የአዲስ ነገር የጠዋት የሀገር ውስጥ አጫጭር መረጃዎቻችንን ነው። በጤናው ዘርፍ የተጀመረው ዲጂታል የፋይናንስ ስርዓት መድኃኒቶችንና የሕክምና መገልገያ መሳሪያዎች በየጤና ተቋማቱ በወቅቱ እንዲደርሱ ማስቻሉን የጤና ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ይህንን ያሳወቀው ባለፉት 6 ወራት በጤናው ዘርፍ የተተገበሩ ዲጂታል የፋይናንስ ክፍያ ስርዓቶችን አስመልክቶ ባዘጋጀው የግምገማ መድረክ ላይ ሲሆን ዲጂታል የፋይናንስ ክፍያ ስርዓቱ የታካሚዎችን የጊዜና ጉልበት ብክነት መቀነስ መቻሉን ገልጿል። የጤና ሚኒስቴር አክለውም የጤና ፋይናንስ የዲጂታል ክፍያ ስርዓት በቀጣይ በመላ ሀገሪቱ በሚገኙ በሁሉም የጤና ተቋማት ለመተግበር በተለይ የክልል የፋይናንስ ቢሮዎች የድርሻቸው ሊወጡ እንደሚገባም አሳስበዋል። በተመሳሳይ የፌዴራልና የክልል የጤና ተቋማት ኃላፊዎች በጤናው ዘርፍ የሚስተዋሉ የፋይናንስ የዲጂታል ክፍያ ስርዓት አለመናበብ ክፍተቶችን በማረም ማህበረሰቡ የአገልግሎት ተጠቃሚ እንዲሆን አበክረው መስራት እንዳለባቸውም ገልጿል። የፋይዳ ዲጂታል መታወቂያን በፒዲኤፍ ወይም በሶፍት ኮፒ አማራጭ ከድረገጹ አውርዶ የመያዝ አሰራር በጊዜያዊነት ማቋረጡን የብሔራዊ መታወቂያ ፕሮግራም አስታውቋል። ቀደም ሲል መታወቂያውን አትመው በካርድ መልክ መያዝ አሊያም በስልክ ውስጥ በዲጂታል አማራጭ ይዞ መጠቀም ይቻል የነበረ ሲሆን አሁን ላይ በተለያዩ ምክንያቶች መታወቂያውን ከድረገጽ ማውረድ በጊዜያዊነት መቋረጡ ተገልጿል። በየአካባቢው የሚገኙ የኢንተርኔትና ህትመት ቤቶች ጥራት በሌላቸው ካርዶች መታወቂያውን ማተማቸው ለአገልግሎቱ መቋረጥ አንዱ ምክንያት መሆኑ ነው የተገለጸው። እንዲሁም የአንድን ግለሰብ ትክክለኛ ያልሆነ መረጃ በፎቶሾፕ እያስመሰሉ በመስራት የተለያዩ የማህበረሰብ ክፍሎችን እያጭበረበሩ ያሉ አታሚዎች መበራከታቸው ለአገልግሎቱ መቋረጥ ሌላኛው ምክንያት ሆኗል ተብሏል። ከከተማ ራቅ ብለው የሚኖሩና በቂ ግንዛቤ የሌላቸው ዜጎች ትክክለኛ ባልሆነ የካርድ ህትመት መታለላቸው የተጠቀሰ ሲሆን ገንዘብና ጊዜያቸውን መጭበርበራቸው ሳያንስ የሚፈልጉትን አገልግሎትም ማግኘት እንዳይችሉ እየተደረገ ነው ተብሏል። ይህ በእንዲህ እንዳለ ዜጎች የኢፋይዳ አማራጭ ሲፈልጉ የፋይዳው መታወቂያ ሞባይል መተግበሪያ ላይ በቀላሉ ማግኘት እንደሚችሉ የብሔራዊ መታወቂያ ፕሮግራም ገልጿል።